ከያዛችሁ ዮሐንስ ወንጌል ምዕራፍ 13 ላይ ያለን የመጽሐፍ ቅዱስ ክፍል ነው የምንካፈለው። የመልእክቴ ርዕስ አውቆ ማድረግ የሚል ነው። እኛ የምናመልከው ጌታ መስዋዕትን የሚቀበል ጌታ ነው። መስዋዕት ደግሞ ስሜታዊ ሆነን የምናደርገው አይደለም፣ ወይም ተገደን የምናደርገው አይደለም፣ ወይም ደግሞ ተሸውደን ተታለን ሞኝ ሆነን የምናደርገው አይደለም። መስዋዕት አውቀን ገብቶን አምነንበት ለአምላካችን የምናቀርበው ነው። አንዳንድ ጊዜ በዚህ ዘመን እንደሚታየው በሰዎች የማባበልና የማነሳሳት ብዛት ለጊዜው ስሜታዊ ሆነን ምን ሰጠው ስጦታ ሁሉ አለ፣ በኋላ የሚጸጽተን ያደረግነውን ነገር በኋላ ከተጸጸትንበት ያደረግነውን ነገር በዜሮ ነው እያባዛን ያለነው። ጌታ አስበን አምነን ሁሉን ነገር እንድናደርግ ይፈልጋል። እንዲህ ሲሆን ነው መስዋዕት የሚሆነው። በዚህ የመጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ክርስቶስ አውቆ በማድረግ አውቀን እንድናደርግ ያስተማረን ነገር አለ። እሱን ነው እንድንመለከት የምፈልገው። ከቁጥር 1 ጀምሮ እስከ 11 ድረስ ያለውን ሐሳብ ነው የምናየው። እኔ ቁጥር 3 እና 4ን እንደዚህ ላንብብ። እንዲህ ይላል በጌታ በኢየሱስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 13 ቁጥር 3 ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት ይላል። በዮሐንስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ ከዚህ በፊት አድርጎ የማያውቀውን በጣም ልብ የሚነካ ነገር ነው ያደረገው። ያደረገውም ዝቅ ብሎ እግር ማጠብ ነው። ከዚህ በፊት ብዙ ነገሮችን አድርጓል። ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ለናትናኤል ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ ብሎ ሁሉን የሚያውቅ አምላክ እንደሆነ፣ ሰው ያላየውን የሚያይ ጌታ እንደሆነ ተናግሮ አስደንቋቸዋል። እንደውም ጌታ ከናትናኤል ጋር ከመገናኘቱ በፊት ፊልጶስ ነው ናትናኤል ጋር ሄዶ የናዝሬቱን ኢየሱስን አግኝተነዋል ሲለው ናትናኤል የንቀት በሚመስል ንግግር ከናዝሬት እንዴት መልካም ነገር ሊወጣ ይችላል አለ። እና ይሄን ንግግሩን ያየ ሰው ስለ ናትናኤል የሚኖረው አመለካከት ጥሩ አይደለም። እኔ አሁን ዝም ብዬ ተንስቼ ደግሞ ሜክሲኮ ሙሉ ወንጌል ሜክሲኮ አማኑኤል ብል ምንድነው የሚያሳየው? ይሄ ንግግር ከማጠሩ መወጠሩ አትሉም? ብላችኋል መሰለኝ ሳቃችሁ። አንዳንድ ንግግር ስለ ሰው የሆነ ነገር እንድንገምት ያደርገናል። በጣም በትዕቢት የተወጠረ ይመስላል ናትናኤል። ፊልጶስ በናትናኤል በሽቆበታል እና መተህ ያለው መተህ ያለበት ምክንያት ምናልባት ቆይ ጌታ ጋር ሲመጣ ጌታ እንደው ባጋጨልኝ ብሎ ይሆናል፣ እሱንማ ካላስተነፈሰልኝ ብሎ ይሆናል። ገና
ፊልጶስና ናትናኤል ወደ ጌታ እየመጡ ይያሉ ፊልጶስ ለጌታ ምንም ማብራሪያ ከመስጠቱ በፊት ጌታ በረከት እነሆ ተንኮል የሌለበት የእስራኤል ሰው አለ። የፊልጶስን አስተያየት ሳይጠብቅ የልብ አምላክ እንደሆነ ሰው የፈለገ ግምት ቢኖረው ጌታ ግን ልብን እንደሚያይ አሳይቶ አስገርሟቸዋል። ምዕራፍ 2 ላይ በቃና ዘገሊላ ሰርግ ላይ ተገኝቶ ሊዋረዱ የነበሩትን በደስታ ጀምረው በሐዘን ሊጨርሱ የነበሩትን ጣልቃ ገብቶ ታምራት አድርጎ የታምራትን የመጀመሪያ አድርጎ አስደንቋቸው ልባቸውን ገዝቶታል። ምዕራፍ 3 ላይ ለኒቆዲሞስ ማንንም አስተምሮ የማያውቀውን ትምህርት አስተምሮ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ምን አይነት ትምህርት ነው የሚያስተምረው የሚያስብል ትልቅ ነገርን አድርጎ ጌታ እንዲሁ ሲያስገርማቸው ነበር። ምዕራፍ 4 ላይ ሳምራዊቷ ሴት ጋር ሄዶ ሳምራዊቷን ሴት እንደ አይሁድነቱ ማናገር ማይገባው ቢሆንም አናግሮ ጉዷን ነግሮ ታሪኳን ቀይሮ ምሕረት አድርጎላት ሰው አደረጋት። ይሄ ጌታ ከቀን ወደ ቀን አብሯቸው በሄደበት ሁሉ በሚያደርገው ነገር እያስገረማቸው ነው ያለው። ምዕራፍ 5 ላይ በቤተሳይዳ መጠመቂያ ከ38 ዓመቱ ጀምሮ ታሞ ተኝቶ በሰው ሸክም የነበረን ሰው እንደሌሎቹ ውሃ ውስጥ ሳይገባ ተነስና አልጋህን ተሸክመ ሂድ በማለት ብቻ አስነስቶታል። ምዕራፍ 6 2 ዓሳና 5 እንጀራን ባርኳል። በጣም ብዙ ታምራት ነው ያደረገው። አልዓዛርን አስነስቷል። በትምህርቱም በተአምራቱም በጣም እያስገረማቸው ነው ያለው። ምዕራፍ 12 ላይ ያስተማራቸው ትምህርት የማይገባ ትምህርት ነው። ነፍሱን ሊያድን የሚፈልግ ያጠፋታል። አሁን ምን ይያል ራሴን ማዳን ከፈለኩ የሆነ ነገር አለ ማድረግ ያለብኝ የማይገባ ትምህርት። ነፍሱን ለማግኘት የሚፈልግ ሰው መጣል ነው ያለበት የሚል ትምህርት ብቻ ጌታ ኢየሱስ ከአይምሯቸው በላይ ነው። በሚያስተምራቸው ትምህርቶች በሚያደርጋቸው ተአምራቶች ጌታ ኢየሱስ ታዋቂ ሆኗል። ዘንድሮ ቢኖር ጌታ ኢየሱስ ብዙ ሚሊየን ፎሎወር ይኖረው ነበር ቲክቶክ ላይ። ብዙዎች ዱዌት ነው ዱቄት ቢሉት አለ ቲክቶክ ላይ ብዙ ነገር ያደርጉት ነበር። ዝነኛ ነው። ምድሩን ሁሉ ሞልቶታል የጌታ ወሬ። ምዕራፍ 13 ላይ ያደረገው ደግሞ በጣም ይለያል። ዝቅ ብሎ እግር አጠበ። ዝቅ ብሎ እግር ያጠበው ማንን ለመለማመጥ ነው? ታዋቂነት ነው፣ ጥግ ድረስ አግኝቷል። ክብር ነው፣ ጥግ ድረስ አግኝቷል። ስንፈልጎ ነው? አረ ማያውቀው የለም። ምንድነው ዝቅ የሚያደርገው? ለምንድነው እግር የሚያጥበው? እሱ የሚያምርበት ታምራት ሲያደርግ ነው። እሱ የሚያምርበት ሲፈውስ ነው። አጋንንትን ሲያወጣ ነው የሚያምርበት። የምን ዝቅ ዝቅ ነው? ሊሄድ ሲል ጌታ ኢየሱስ ክርስቶስ ይህንን ሳልተውላችሁ መሄድ አልፈልግም ብሎ ዝቅ ብሎ እግር አጠበ። ዝቅ ብሎ እግር ማጠብ ሲጀምር ጴጥሮስ እንዴ አንተ የኔ ነገር ልታጥብ ነው እንዴ አለው። ሌሎቹን አጥቦ የጴጥሮስ ተራ ሲደርስ ሌሎቹ ለካ ሲታዘባቸው ነው የቆየው። ዝም ብሎ ይታጠባሉ እንዴ? የኔ ነገር ታጥባለህ እንዴ አለ። ጌታ ኢየሱስ እንደዚህ ያለው ያንተን እግር ካላጠብኩ ከኔ ጋር እድል የለህም። በፈውስ አብረኸኝ አሳልፈሃል፣ በተአምራት አብረኸኝ አሳልፈሃል፣ በሌሎችም ነገሮች አብረኸኝ አሳልፈሃል። አሁን ግን ይሄንን ዝቅ ማለትን የትህትናን መንፈስ ካልተካፈልክ ከኔ ጋር እድል የለህም። ስለዚህ ትልቁ ቁም ነገር በሰው ሕይወት ላይ እየፈወሱ መሄድ ብቻ ሳይሆን
ራስን ዝቅ ማድረግ ነው። ዝቅ ብሎ እግር በማጠብ የትህትናን መንፈስ ነው ጌታ ኢየሱስ እያካፈላቸው ያለው። ስለዚህ በጌታ የሚያምን ሰው እንዴት ማገልገል እንዳለበት ወይም ስለ ጸጋ ስጦታ ብቻ ሳይሆን መማር ያለበት ከዛ በላይ ራስን ዝቅ ስለማድረግ ነው፣ ስለ ትህትና ነው። በዚህ አቅጣጫ ነው የምናገረው ዛሬ። ጌታ ኢየሱስ ክርስቶስ እግር ሲያጥብ በዚሁ የመጽሐፍ ቅዱስ ክፍል ላይ አውቆ ይሄን አደረገ፣ አውቆ ይሄን አደረገ፣ አውቆ ይሄን አደረገ የሚሉ ተደጋጋሚ ቃላት እናገኛለን። እንዴት ነው ጌታ ትሁት የሆነ? ምን አውቆ ነው ያደረገው? ዝቅ ብሎ እግር ሲያጥብ ምን አውቆ ነው ያደረገው? አራት ነጥቦችን አብረን እንመለከታለን። ይሄ ቃል መስታወታችን ስለሆነ በዚህ ቃል መስታወትነት ራሳችንን እንድናይ አንደኛ ቁጥር 1 ላይ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ዝቅ ብሎ እግር አጠበ። ሊሄድ እኮ ነው። ቢፈልጉትም አያገኙትም። ለመመረቅም ለመርገምም ሲያገኙት አይደል ምን ይጨምሩበታል? ምንስ ይቀንሳሉ ከሱ? ሊሄድ አይደል ይጠቅሙኛል ሊጎዱኛል በሚል የሂሳብ ስሌት ሳይሆን ትህትና ህይወቱ ስለሆነ ደግመው ባያገኙትም ዝቅ ብሎ ግን ጌታ ኢየሱስ እግራቸውን አጠበ። ወዳጆች ሆይ በምንኖርበት ዘመን ጌታ ኢየሱስን እየመሰልን አብረን ከምንኖራቸው ሰዎች ጋር እንዴት በትህትና መሄድ እንዳለብን ማሰብ አለብን። አብረን ብንኖርም ባንኖርም ያ ሰው የሚጠቅመንም ይሁን ማይጠቅመን የሚያገኘንም ይሁን ደግሞ ማያገኘን ትህትና ህይወታችን ነው ሊሆን የሚገባው። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር። ሁላችሁ ሰምታችሁት ይሆናል ብዙ ቦታ የተለያዩ አገልጋዮች ይሄን ሐሳብ ስለሚያነሱት። አንድ ከተማ ላይ በአንድ ቸርች ውስጥ ያገለግሉ የነበሩ ሰዎች የሙሉ ጊዜ አገልጋዮች ናቸው። እርስ በርስ መስማማት ያቃታቸው እና መሪዎች ቢያናግሯቸው ቢመክሯቸው ቢያስታርቋቸው ቢገስጿቸው መስማማት አልቻሉም። ስለዚህ አገልግሎት እየተበደለ መጣና አንድ መፍትሄ አበጁ መሪዎች። አንደኛውን ሌላ አጥቢያ ላይ እንላከው ብለው ወደ ሌላ አጥቢያ ሊልኩት ተዘጋጁና የሽኝት ፕሮግራም ተዘጋጅቶ በዛ በሽኝት ፕሮግራም ላይ ሊሄድ ያለው አገልጋይ ጌታ የሰጠኝ አንድ ቃል አለ ለዚህ ጉባኤ አለ አሉ። እና ሁሉም ሰው ቤቱ ሲገባ ነው ይሄን ቃል እንዲያየው መፈልገው። እዚህ ማንንም እንዲከፍትና እንዲያነብ አልፈቅድም ብሎ ዘፍጥረት ምዕራፍ 22 ላይ ያለውን ቃል ሰጣቸው። እና በጥሩ ድግስ ተሸኘ። ማታ በየቤታቸው ገብተው ሲያዩት እናንተ አህያውን ይዛችሁ በዚህ ቆዩ ይላል። አብርሃም ልጁን ይስሐቅን እግዚአብሔርን ታዞ ሊሰዋ ወደ ተራራ ሊወጣ ሲል ሎሌዎቹን እናንተ አህያውን ይዛችሁ በዚህ ቆዩ እኔና ልጄ ተራራ ላይ ወጥተን እንሰዋለን ብሎ ነበር። የት ያገኙኛል ብሎ እኔ አገልጋይ ነኝ እሱ አህያ ነው ብሎ ሄደ። አብሮ በኖረበት ዘመን ያላለውን ሊሄድ ሲል ትህትና ላይፋችን ነው መሆን ያለበት። ሰው ይጥቀመንም ይጉዳንም ደግመን እናገኘውም አናገኘው ጌታ ኢየሱስ ያስተማረን ከጸጋ ስጦታዎቻችን በላይ ትሁታን እንድንሆን ነው። ለባርካችሁ እግዚአብሔር ትህትናን እንደ ልብስ ያልብሳችሁ።
የመጀመሪያው አውቆ ይሄ ነው። ሁለተኛው አውቆ ቁጥር 3 ላይ ያለው ነው። አብ ሁሉን በእጁ እንደሰጠው አውቆ ዝቅ ብሎ ገረጠበ። ጌታ ኢየሱስ ማንንም መለማመጥ እስከማይገባው ድረስ አብ ሁሉን በእጁ ሰጥቶታል። መንቀል ይችላል፣ መትከል ይችላል፣ ማፍረስ ይችላል፣ መገልበጥ ይችላል። የፈለገውን ሂድ ሲለው ይሄዳል፣ ና ሲለው ይመጣል። ከማንም ምንም አይፈልግም። የወደደውን በአንድ ቃል ማድረግ ይችላል። እና ምን ቆረጠኝ ብሎ ነገር የሚያጥበው እየቻለ የሆነ ነገር እጁ እንዲገባ አይደለም። ጌታ ይሄን እያደረገ ያለው ሁሉ በእጁ ነው፣ ግን ትህትና ህይወቱ ነው። ሳኦል ዳዊትን ያሳድደው ነበር። ሳኦል ዳዊትን የመጥላቱ ምክንያት ዳዊት ሳኦልን ስለበደለው ሳይሆን ለዳዊት የዘመሩ ሴቶች ስላሉ ዳዊት እልፍ ገደለ የሚሉ ቆይ እኔ ጥሩ ሰው ነኝ ማለት ልሳኑ ሲተረጎም እናንተ መጥፎ ናችሁ ማለት ነው። እኔ ረጅም ሰው ነኝ ማለት እናንተ አጭር ናችሁ ማለት ነው። አንዳንዴ እኮ ትርጉም በስለሺ በጣም ችግር አለበት። ዳዊት እልፍ ገደለ አሉ። ሳኦል የታባቱ አላሉ። ደግሞ ቢሉም ዳዊት አይደለም ያለው፣ ሳኦል ደግሞ ሺህ ገደለ አሉ። እነሱ ናቸው ያሉት። ምን አጠፋ ዳዊት? ዳዊት እኮ ለሳኦልም ረፍት ሆኗል ጎልያድን በመጣል። ሲረጋጋ ጊዜ ሳኦል እንደው አይኑ ቀላ እንዴ። በፊት ሳይረጋጋ ጎልያድ በሚያስጨንቀው ጊዜ እንደዛ አይሆንም ነበር። ልብ ካለው ሰው እኮ ሲረጋጋና ሲጠግብ ነው እኮ ድሮም ቢሆን ነገር የሚያስበው። በጭንቅ ሰዓትማ ማይፋቀር የለም። ሁሉ ሰላም ሲሆን ሲረጋጋ ግን ሰው ጥያቄ ያለኝ። አንድ ጊዜ ዳዊት ሳኦል ወገቡን እየፈተሸ ያለ ከኋላው መጥቶ ደረሰበት። መቼም እግዚአብሔር ስፍራ የሰጠው የተቀባ ሰው ነው፣ አልነካውም። ግን ከማንም ማምለጥ እንደማይችል እንዲያውቅ ላስተምረው ብሎ የቀሚሱን ጫፍ ቆርጦ በእጁ ያዘ እና ሳየው። ይኸው ቀሚስ እዚህ ጋር ተቆርጧል አይደል? አዎ፣ ይኸው የተቆረጠው በእጄ ወድቀህ ነበር፣ ላጠፋህ ነበር። ግን ይሄ ትሁት የሆነ ሰው ዳዊት የልብሱን ጫፍ በመቁረጡ እንኳን በጣም ተጸጸተ። ምን ሆኜ ነው ግን ምንድነው ወፋፍ ያደረገኝ በዛ ሰዓት? ነውር እኮ ነው ያደረኩት። አያችሁ፣ እጁ ላይ መጥቶም ይጠነቀቃል። ማድረግ እየቻለም ግን በትህትና መንፈስ ውስጥ ራሱን ይጠብቃል። መቼም ብዙዎቻችን ውሻ እንወዳለን። እኔ ውሻ በጣም ነው የምወደው። ስጋ ይዛችሁ ስትመጡ ውሾች እንዴት እንደሚሆኑ አይደል? ስጋ ቢይዝ ውሻው እንዴት እንደሚቁነጠነጥ፣ እንዴት እንደሚያሸበሽብ፣ ጭራውን እንዴት እንደሚያረግ። የውሻ ጭራ እንደዚህ ይፈጥናል እንዴ የምትሉት ስጋ ስትይዙ እንዴ። ይሄ የአይሮፕላን ላይ ያለው የተርባይኑ ራሱ እንደዛ የሚሽከረከር አይመስልኝም። ለምን? ስጋውን ፈልጎ ነው። እኔን ፈልጎ አይደለም። ስጋው እጁ ላይ ከገባስ በኋላ እንከባበር። ድምፁ ልቆ ነው የሚቀየረው። የምን ጭራ ማወዛወዝ?
ስጋው እኔ እጅ በነበረ ጊዜ የኔ ማር የኔ ፍቅር የኔ ወለላ ስጋውን በእጁ ከያዘ በኋላ አፈር ብላ አንዳንድ ጊዜ እኮ ይሄ ምን ለዋወጣው ነገር አለን እኮ የኔ ወዳጆች እጃችን ላይ ነገር ከገባ በኋላ እኮ አመላችን ይቀየራል ጌታ ኢየሱስ እኮ ትህትና ህይወቱ ነው ሁሉ በእጁ እንደሆነ አውቆ ዝቅ ብሎ ግን እግር አጠበ በመሰራበት ቦታ ተከስሼ አውቃለሁ ከብዙ አመት በፊት ለመሰራበት መስሪያ ቤት ክፉ ክስ የድርጅቱን ንብረት ያወጣ ሸጧል ተብዬ ተከስሻለሁ ፕሮጀክት ላይ ነበርኩ ሄድ ኦፊስ ተከስሻለሁና እኔ ምንም ማላቅም ተከስሼም መከሰሴን ስለማላቅ ዝም ብዬ ደፋ ቀና እያልኩ ሰራለሁና አንዳንዶች ያዝኑልኝ ነበር ስለሰሙ መከሰሴን እኔ አላቅም እና ሊያጣሩ መጡ ፈልገን ነው ብለው ጠርተው ሲያናግሩኝ ደነገጥኩ ጫላታችሁ ክው ይበልና ስርቆት የሚባል ነገር በጣም ነው ፈራው እና ነገሩኝ ያወጣት ሸጣለህ አሉኝ እንሻጣሩ አልኩ አንድ ሳምንት ፈጅቶባቸው አጣርተው ምንም ስተት አላገኘንም ብለው እንደገና ጠርተው አናገሩኝ በሐሰት ነው የተከሰስከው አሉኝ እና የከሰሰኝ አለቃዬ ጋር ደብዳቤ ይዤ ገባሁ የመልቀቂያ ደብዳቤ ገና ስገባ ብዙ ለፈለፈ ንግግሩ ሲጨርስ ጠብቄ ያው ደብዳቤውን ሰጥቼው ከሌባ ጋር ምንም አትሰራም ብዬ ትቼው ወጣሁ ሌላ መስሪያ ቤት ገባሁ ሌላ መስሪያ ቤት ገብቼ የዚህኛው መስሪያ ቤት ተቆጣጣሪ ሆኜ መጣሁ ምን ላርገው አሁንማ ዘማን መጥቶልኛል ዘንድሮማ ሂሳቡን ያገኛል ለደቁ ሰው ምችልበት ጊዜ ላይ ደረስኳ ደበን ይበልጣላቴ ልበል ሳልችል ነኝ ትሁት ወይስ ስችልም ትሁት ነኝ መጡ አንዳንዶች መከሩኝ ያንተ አምላክ እንደው አፍለኛ ነው ያዘጋጅልሃል አፍለኛ ቶሎ የሚደርስ አይደል ያንተ አምላክ እስኪ በቃ አፍለኛ እና አሉኝ እንደው በደንብ አድርገህ አሉኝ ከጌታ አልተማርኩም ይሄንን ክርስትና ህይወት ነው ዝም ብሎ ከፍ ማለት አይደለም ክርስትና አዎ ጌታ ዘመን ያመጣል ዘመን የሚመጣልን ግን እንድንታበይ አይደለም ዘመን የሚመጣልን ሌላውን እንድንበቀል አይደለም በፊት እኔ ዝቅ ብዬ እሱ ቀና ብሎ ነበር ምናወራው አሁን እኔ ቀና ብዬ እሱ ዝቅ ብሎ እና ቁጭ አርጌ ምን ላግዝህ አልኩት ለካስ ምን ላግዝህም ያስደነግጣል ከልብነው አለኝ ማታ የሚሰልሉኝን ቤት ሁሉ ይልክብኝ ነበር ከልቡ ነው ወይስ ድንገት እንደው አዘናክቶ ሊመታኝ ነው ትህትና ጌታ ኢየሱስ ያስተማረን እጆች ከፍ ይበሉ እስቲ ባካችሁ በእውነት አሳድገ ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር ባስተያየታችን ጠቢባን
ትንኝን እናጠራለን ራሳችንን ማንሳት ሳይቻል የሌላውን ጉድፍ እናያለን በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ። ወዳጆቼ ሆይ ጌታ ዘመን ያመጣል። ዘመን በመጣ ጊዜ ግን እግዚአብሔር እድል በሰጠን ጊዜ ግን ዝቅ ማለትን መልመድ አለብን። አለበለዚያ ያገኘነው እድል ራሱ ነው የሚያጠፋን። ሶስተኛው አውቆ እዚሁ ቁጥር 3 ላይ ከእግዚአብሔር እንደወጣ አውቆ ዝቅ ብሎ እግር አጠበ። የመጣበት ቦታ ራሱ ከሁሉ በላይ የሆነ ቦታ ነው። ከከፍታ ነው የመጣው። እነሱን የሚለማመጥበት ምንም ምክንያት የለም። የመጣበት ቦታ ራሱ ክብር ይሰጠዋል። እንደው አሁን ከክልል የመጣ ሰው አሁን ወረዳ ላይ ሲመጣ እንዴት ነው የሚሆነው? በማዕረግ ራሱ ነው ሚሊተሪዎች ሲማለት ኖር ይችላልላችሁ። ከፍ ያለ ማዕረግ ያለው ሰው እንዴት ነው የሚሆነው? ከየትም እንምጣ ምንም እንሁን በምንም ጸጋ እንገለጥ፣ በምንም ማዕረግ እንገለጥ፣ በምንም ስልጣን እንገለጥ፣ በየትኛውም አይነት የፋይናንስ ደረጃ ላይ እንሁን ጌታ ኢየሱስ ያስተማረን ትህትና ነው። አንዳንዱ በዘሩ ይመካል፣ አንዳንዱ ባሳለፋቸው ነገሮች ይመካል፣ በእውቀቱ በምኑ ይመካል። ይህም ይሁን ያ ምንም ይኑረን የሰጠን ጌታ ነው። ጌታ የሰጠን ግን እንድንኮራበት ሳይሆን ሌላውን እንድንጠቅምበት ነው። ጌታ ኢየሱስ ክርስቶስ ዝቅ ብሎ እግር አጠበ፣ ከየት እንደመጣም እያወቀ። እነሱ የሱን እግር ሊያጥቡ ሲገባቸው እሱ እግራቸውን አጠበ። አራተኛና የመጨረሻው አውቆ ቁጥር 11 ላይ ያለው ነው። እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና። ይሁዳ አሳልፎ ሊሰጠው እንደተዘጋጀ ያውቃል ጌታ። ያወቀ ግን የይሁዳንም እግር አጠበ። ተሸውዶ አይደለም፣ ተመሳስሎበት አይደለም፣ እያወቀ ነው። ወዳጆች ሌሎቹ ቢያውቁ ኖሮ እሱንማ አታጥበውም ይሉ ነበር። ምን ቤት እንደሆኑ አንዳንዴ እኮ በማያገባን መንገባው ነገር አለ። ብዙ ነገር ጌታ እየሰወረብን እንጂ ሁሉን ነገር ቢገልጥልን ጌታ ሰውን ጨርሰነው ነበር። ደግነቱ ጌታ ሚስጥር ጠባቂ አምላክ ነው። መገለጥ ነው እንጂ ማጋለጥ የለው። ይሁዳን ክፋት ያውቃል። በትንሽ ብር ይሄን ትልቅ ጌታ ሊሸጠው እንዳለ ያውቃል። እያወቀም የሱን እግር ያጥባል። የመለየት ጸጋ የለውም ማለት ነው። አረ እያወቀ ነው። አያችሁ፣ አምኖበት ነው የሚያደርገው። ህይወቱ ነው ትህትና። ዛሬ እንዴት ነን የኔ ወዳጆች? በዚህ ምድር ላይ ነው የምንኖረው። ከሰው ጋር ነው የምንኖረው። እኛን ከሚመስል ሰው ጋር አይደለም የምንኖረው። እንደ መልካችን ባህሪያችን የተለያየ ነው። ጌታ
ጌታ ኢየሱስ ክርስቶስ በእኛ ከሚገለጠው ጸጋ በላይ ትህትናችን ይማርከዋል። የተጻፈውም ለትሁታን ጸጋን ይሰጣል ተብሎ ነው። ስናቅ ሰውን ለመቅደም ነው የምንሞክረው። ሳትቀደም ቀደም ነው ጨዋታው። ቀድመን ነው የምንበቀለው ስናውቅ። ጌታ አውቀንም ትሁታን እንድንሆን ይፈልጋል። ያስተማረን ይሄንን ነው። ያወቅን እየገባን ክፉ ሊያደርጉብን እንደሆነ እየገባን ጠልፈው ሊጥሉን እንደሆነ እየገባን ማን ከማን ያንሳል በሚል የሂሳብ ስሌት መበቀል ሳይሆን ያለብን ትሁታን እንድንሆን ነው መጽሐፍ ቅዱስ የሚያዘን። ክብር ለጌታ ኢየሱስ ይሁን። አይ ጌታ ሊሄድ ሲል ቁም ነገር ነግሯቸው ሄደ። ሊሄድ ሲል ይሄን መንፈስ አካፍሏቸው ሄደ። ከተደረጉት ታምራት በላይ ሌላ ታምራት ሲጠብቁ ቁልፉ ይሄ ነው ብሎ ትህትናን አካፍሏቸው ሄደ። እግራቸውን አጥቦ ራሳችንን ስናይ እንዴት ነን? ምን እያደረግን ያለነው? ትሁታንን ራሳችን ዝቅ እያደረግን ያለነው ወይስ ነን? ለምን በዚህ ቃል ጌታ ሊሞግተን እንደወደደ አላውቅም። ግዴለም ጸጋ ይብዛላችሁ፣ ከሱ በላይ ግን ትህትና ይብዛላችሁ። ትሁታን ሰዎች ሳይናገሩ የሚደመጡ ናቸው። ማውራት አይጠበቅባቸው። እግዚአብሔር አምላክ በትህትና መንፈስ ይባርከን። ከዛ እንዲህ ብሎ ነው ጌታ ኢየሱስ ክርስቶስ ያሰረው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝ። አልተሳሳታችሁም ይሄን ማለታችሁ። እኔ መምህር ስሆን ጌታ ስሆን ዝቅ ብዬ እግራችሁን ካጠብኩ እናንተም እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል። ይሄ የጌታ ኢየሱስ ቁልፍ የሆነ ትምህርት ነው። በምንኖርበት ዘመን ሁሉ ብናገኝ ብናጣ፣ ሰዎች መልካም ቢያደርጉልን ወይም ደግሞ ክፉ ቢያደርጉብን ጌታን የሚመስል የትህትና ህይወት ኖረን እንድናልፍ ጌታ ይርዳን።